አሁን ላይ እንለያይ ምን ሎሚ በቃ ሁሌ መናደድ መጣላት መታረቅ ሁሌ አስጠልቶኛል በእውነት ማለት ይደክምሻል አይደለ ሁሌ አንድ ነገር ተመሳሳይ ነገር ሁሌ ሲያጋጥምኛል ማለት ሁሉም ነገር ከምችለው ነገር በላይ ነው እና እኔ እንደውም አሁን ከዚህ ሀገር ልወጣ አስቤያለሁ። አየክ ለፍቅር መስዋዕትነት መክፈል አትችልም። ያልሆንኩት ነገር አለ ትናንት ጠራችኝና እንደዚህ ተናገረችኝ ብለህ ትተኸኝ ልትሄድ ነው አይደለ? ይሄ ነው ፍቅር? ይሄ ነው? ይሄን ነበር ስትነግረኝ የነበረው? በስ እና ቆይ አውሪኝ ቆይ አልጨረስኩም። በስ አትጫነኝ ከዚህ በላይ ተለያዩ ሲባል ኧረ ሰው ምን ይለናል? እሺ የኛ ሲሆን የሰማ ሰው ምን ይለናል? ግደለም አትሂጂ አብሮ መኖር ይሻለናል። እባክሽ አትሂጂ አብሮ መኖር ይሻለናል። እመንሽ ሰጪኝ ጎዳናው ሰምተሻል። እንደኔ በደስታ ሳር ቅጠሉ አይተሻል። ተለያዩ ሲባል ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ነው ሁሉ ሰላም። ሰሞኑን ያው እንግዲህ መጥፋት አብዝቻለሁ በአንዳንድ ምክንያቶች። ባለፈው ዕለት ገላ ጠርታኝ አወራችኝ እንግዲህ እንዳያችሁት ነው በሌለውበት ያው ባላደረኩት ነገር ነው እና የተወቀስኩት። በእርግጥ ያው የፈታነው ጉዳይ ነበረ። ድጋሚ ማንሳቱ ለምን እንዳስፈለገ አላቅም። ገላ መጣ ለምን እንደዛ እንዳለችና ድጋሚም ደግሞ ያወራችሁን ከሌላ ሴት ጋር ታይታል ስትለኝ አይታችኋል። እንግዲህ እኔ የሌለውበት ያላደረኩበት ባልተገኘሁበት ነው እንግዲህ እንደዛ የተባልኩትና ለገላ ገብታ ለሎሚ ገብታ እንደምታወራት አልጠራጠርም። ማለት ለኔ እንደዛ ያለችኝ ሎሚ ምናልባት አይታ ሊሆን ይችላል። ለዛም ይሆናል ዛሬ በጣም ላወራ ፈልጋለሁኝ ብላ ጠርታኝ ሰፈር አካባቢ እየጠበቅኳት ነው። እና ያው በእርግጥ ቤተሰቦች እናንተ ያው ታውቃላችሁ እያንዳንዱን ነገር ስናዝንም ስንደሰትም አብራችሁን የምትሆኑ ቤተሰቦች አላችሁ እና ይሄ ነገር ደግሞ ሲሆን ሎሚዬ ያው በሰማችሁ ነገር ተነስታ እንደኔ እንትን እንደማትል አስተዋይ ልጅ እንደሆነች አውቃለሁ። በአንዴ ተነስታ ነገሮችን እንደማትወስን እንደማትደመድም አውቃለሁኝ እና ለዛም ይመስለኛል ዛሬ ተረጋግታ ያለውን እውነታ ከኔው ከራሴ ልትሰማ ፈልጋ ልታወራኝ እንደፈለገች የነገረችኝ ለዛም ይመስለኛል። እንግዲህ እናንተ ቤተሰቦችም እኔ የለሁበትም በዚህ በተባለው ነገር የለሁበትም እና ምንም ያደረኩት ነገር የለም የማውቀው ነገር የለም። ግን ሆኗል አድርጋል ታይታል ነው የተባልኩት። በእርግጥ እኔም ሆነ በተባለው ነገር ምናምን የለሁበትም ምንም የማውቀው ነገር የለም። ስለዚህ ሰፈር ደርሼ አሁን ሁሉንም ነገር ልታወራኝ እንደሆነ ተስፋ አደርጋለሁ። እየጠበቅኳት ነው እየመጣሁ ነው ብላኛለች። አብረን እንጠብቃት። ማን አለ እንደኔ እድል የቀናው ቀን የወጣለት ምኞት ውጥኑ የሰመረለት በፍቅርሽ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳምና አንቺ አለሽና በፍቅርሽ ከፍ ያደረግሽኝ እንደ ደመና ንግሥቴ የቤቴ ግርማ የንጋት ጮራ አምሮብኝ ታየው በይፋ ሁሌ ያለሽና ማመን አቃተኝ የህልሜን ንግሥት ምን ነው የጠፋው?
ወድቼው ነው ትንሽ በአንዳንድ ሁኔታዎች ነው ያው ደግሞ የሆነ ነገር ሰምተሻል መሰለኝ እሺ የኔ ነገር አስችሎክ እንደተጠፋለ ስልክንም አላነሳም አልከኝ ምን ልክ ነው ትንሽ ደብሮኝ ነው እውነት ለመናገር ማለት ያው ገላ ያለችኝን ሰምተሻል አይደል ወይ ከዛ በኋላ አልተገናኛችሁም እንዴ አልተገናኘንም ከሷ ጋር አላወራንም ማለት ጠርታኝ እንትን ባለችኝ ነገር ትንሽ ተበሳጭቼ ነበር ማለት ያለፈ ነገር ነው ባለፈ ነገር ድጋሚ አንስታብኝ ስለወቀሰችኝ በጣም ይደበረኝ እውነት በዛ ምክንያት ነው ሰሞኑን ትንሽ የደበረኝ ከልቧ እኮ አይደለም ደስ እንድትማርበት ፈልጋ ነው እኔ እኮ እንደውም የተገናኛችሁ መስሎኛል ነገሮች ተስተካከሉ አይ አይደለም ማለት አንደኛ ባላረኩት ነገር ነው አድርጋል ያለችኝ እኔ እንደማርበትም ቢሆን እኮ ይሄ አስፈላጊ ነው እንደዛ ማድረግ አንደኛ በሷም ተናድጄባታለሁ እውነቱን ነው በሲ እኔ ስለተጎዳው አስባለሁ አትቀመጥ እሺ ምን አድርጌ ማለት በምን ምክንያት እሺ ከልብ አይደለም እኔ አምልክ አይደለም እሱን አውቃለሁ በቃ አላደረከውም ከልብ አይደለም አንተን ለማስተማር ፈልጋ ነው እሺ እንደንም ማስተማር አለ እንዴ ማለት በምን አይነት ነገር ነው ስልሽ ኤለ እሷ ቁም ነገር ለኛን ለማብቃት ነው የምትፈልገው ገባክ አይደለ እስካሁን ደግሞ እያየች ያለው እቃቃ ጨዋታ ነው ምንድነው እንደዚህ የምትሆኑት አስሪ ፍቅራችሁ ሰው ማስተማር አለበት እያለችኝ ነው እኔ ሎሚ በቃ ሁሌ መናደድ መጣላት መታረቅ ሁሌ አስጠልቶኛል በእውነት ማለት ይደክምሻል አይደል ሁሌ አንድ ነገር ተመሳሳይ ነገር ሁሌ ሲያጋጥምሽ እኔ በዛ ምክንያት በቃ አሁን አስጠልቶኛል መች ተጣላውክ እኔ በጣላክ መጣ ነበር እልሽ ሎሚ ማለት አሁን እውነቱን ስነግርሽ በቃ ይደክሞኛል አቅቶኛል ማለት ሁሉም ነገር ከምችለው ነገር በላይ ነውና እኔ እንደውም አሁን ከዚህ ሀገር ልወጣ ማሰብያለሁ ምን ማለት ነው በቃ ሌላ ቦታ ልገባ አስቤያለሁ እንዴት በቃ እኔ እንድታቂ ነው የምፈልገው ሁሉንም ነገር ምክንያቱም ሁሉም ነገር በቃ ሁሌ ሲደጋገም ደግሞ ያስጠላል አይደል አሁን ካቅሜ በላይ ነው ሁሉ ነገር እውነት ግልጹን ስነግርሽ ሎሚ እሷ ባለች ነገር ነው ተነስተህ የምትሄደው ተደጋገሙ ነገሮች ተደጋገሙ እሺ ተደራረቡ እኔ ካቅሜ በላይ ሆነብኝ አሁን ከዚህ በፊት አላስቀየመችም ሲቀጥል ደግሞ ይሄ ማስቀየም አይደለም እኮ ሎሚ አልገባሽም አንቺ አልገባሽም ማለት አንደኛ እኔ ያለ ስሜ ነው ስሜ የተሰጠኝ በሌለውበት ነው እኔ እንኳን ሴት ማግኘት እኮ አሁን እኮ ሎሚ እኔ እውነቱን ስነግርሽ ካንቺ ጋር ከጀመርኩ ጀምሮ እንኳን የሴት ጓደኛ የወንድ ጓደኛ እንኳን ስራ ቦታ የምንገናኛቸው ልጆች እንኳን አብሬ በቃ ስራ ቦታ እንጂ ከዛ ውጪ የትም ማግኛቸው ቦታ የለም እንኳን የሴት ጓደኛ ይቅርና ማለት ነው ስለዚህ አሁን ገና አስቀየመችኝ ነው ያከለው አስቀይማኛለች በጣም ያስቀየመችኝ ከዚህ በፊት እንደዚህ ነገር አድርጋ ታውቃለች በደንብ ታውቃታለህ አይደል እንዴ እኮ እሺ በሌለውበት እኮ ነው እንትን ያለች ሎሚ ማለት ጠርታሪ ጠየቀች ያላደረኩትን ነገር ከልብ አይደለም አሁንም ከልብ አይደለም እንደዛ እንዳልከና ሎሚ ጋር እንዳደርስ ምናምን ብላ እንዴት ለማስተማር እኔ የኔ ያለ ምን አሁንም እየተረዳኸኝ አይደለም አንተን ለማስተማር ፈልጋ ነው አይደለም ደክሞኛል ሎሚ ደክሞኛል በዚህ እንደዛ ቢሆን እኔ መጥቻ አልጠይቀም ምን አይነት ማስተማር ነው በቃ እኔ ልወጣ ነው ከዚህ ሀገር ልወጣ አስቤያለሁ እሷ ስላለች ብቻ አይደለም በቃ እኔ ሁሉም ነገር ደክሞኛል ከምችለው በላይ ነው ከዚህ ሀገር መውጣት ነው የምፈልገው በስ የእውነቱ ንገረኝ እሷ ስላለች ብቻ ነው አንደኛ እሷ ባለችው ነገር ደብሮኛል ሲቀጥል ደግሞ በቃ እኔ ሎሚ የእውነት ደክሞኛል በቃ አየክ አይደለ አየክ ለፍቅር መስዋዕትን መክፈል አትችልም ያልሆንኩት ነገር አለ ትናንት ጠራችኝና እንደዚህ ተናገረችኝ ብለ ትተይ ልትሄድ ነው አይደለ ይሄ ነው ፍቅር ይሄ ነው ይሄን ነበር ስትነግረኝ ነበረው ወይስ ያኔ ስንጀምር እንዴት ነበር ያልከኝ
በቃ የምችለውን ያህል ሞክሬያለሁ ሁሌ በቃ እኔ ማለት የምወቀሰው እኔ አደረግኩ የምባለው እኔ ትቸኩላለህ የምባለው እኔ ምንድን ነው ያለችው? ከሌላ ሴት ጋር ታይተሃል ብላኛለች እኮ። አንተ እኔ ስንቴ ነው ያልከኝ? በስል ሰው እንድማረበት ነው እንደዛ ያለችው ማለት ነው። እንዲህ አይነት እንትን አለ እንዴ? እኔ በቃ ደከመኝ ሎሚ፣ ከዚህ በላይ አልችልም በቃ። ይሄ ነው አቅም በስል እኔ የምችለውን ሁላ ከፍያለሁ። በቃ ማድረግ ያለብኝን ዋጋ ሁሉ ከፍያለሁ። አሁን ግን ደክሞኛል በቃ። ከዚህ በላይ አልችልም። ከልብ ነው የምትናገረው? እስቲ ሎሚ ነገርኩሽ እኮ። እስቲ ስለ ፍቅር ምን ያክል ታውቃለህ? በስል መክፈል ያለብኝን ዋጋ ሁሉ ከፍያለሁ። ምንድነው አይደለም ስንት ነገር ተብዬ ያላደረኩትን አድርጋል የተባልኩኝ ብቻ ብዙ የተባልኩት ነገር አለ። ያንን ሁሉ ነገር ችዬ እኮ ነው ሎሚ እስካሁን ድረስ እንትን ያልኩት። አሁን ግን በቃ ደክሞኛል። ታውቂያለሽ ያደረኩትን እያንዳንዱን ነገር መክፈል ያለብኝን ዋጋ ሁሉ ከፍያለሁ። አሁን ላይ ደክሞኛል በቃ። አሁን ምን እየመሰለኝ እንደሆነ ታውቃለህ? የህፃን ልጅ ጨዋታ ያዘን ሁላ ነው እየመሰለኝ ያለው። ትልልቅ ሰዎች ነን አይደል? ሁሌ የምወቀሰው እኔ እሺ፣ ለሞቀስ አይደለም በስ ጥፋተኛ የምደረገው እኔ ነኝ አይደል? ሁሌ አይደለም እኔ አንተን ለሞቀስ አይደለም አሁንም የመጣሁት። እንዲያውም ልንገርህ በደንብ አስቤበት አሰላስዬ የሆነ ውሳኔ ላይ ደርሼ ነው ዛሬ ውሳኔ ላሳውቅ የመጣሁት። ምን አይነት ውሳኔ? ምንድነው እሱ ማለት? እንደምወድህ ታውቃለህ አይደል? አውቃለሁ። እሱ ታውቃለህ አይደል? አውቃለሁ። ምን ያክል እንደምወድህ ታውቃለህ? እሺ ምን ወሰነሽ ነው? ምን ያክል እንደምወድህ ታውቃለህ? መጀመሪያ ጥያቄ መልስልኝ። አውቃለሁ። ፍቅር ስላለ ብቻ አንድ ላይ እየተጣላን እየታረቅን እንደ ህፃን ልጅ እየሆንን እንዘልቃለን ማለት አይደለም። ፍቅር መግባባት ነው አይደለም? ታምናለህ አይደለም? እሺ አምናለሁ። ፍቅር ላይ የያዝነውን ነገር ደግሞ ነገ ትዳር ላይ እናንጸባርቃለን አይደለም? እሱንም ታምናለህ? አምናለሁ። ስለዚህ ትዳር ትልቅ ተቋም ነው። ስለዚህ ትዳር ትልቅ ተቋም እንደሆነ ታምናለህ። እና ዛሬ እኛ የምናሳየው ነገር ምንድነው? አንደኛ ነገር ይሄን ካሜራ አልወደውም። ደስ ይበልክ፣ ለሌላ ሰውም አሪያ እንሆናለን፣ ጥሩ ነገር እናስተምራለን ብዬ ነው እሺ ብዬ እዚህ ካሜራ ላይ የምመጣው እና እስከዛሬ እየተጣላን እየታረቅን ምናምን በቃ ምንም ቁም ነገር ላይ አልደረስንም በስ እና ምን እያልሽ ነው? ስለዚህ እኔ አንደኛ እንዳልኬ የለፋብኝ ነገር አለ። ሲቀጥል እኔ በልቤ በጣም የማስበው ነገሮች አሉ፣ ለወጣለሁ ብዬ የማስባቸው ነገሮች አሉ። እና እኔ በተጣላው ደስ ይለዋል ደስ አይለውም እያልኩኝ በጣም ውስጥ እየተጨነቀ ነው። ከትምህርቴ ወደ ኋላ እየቀረውኝ ነው። በጣም ብዙ ማስባቸው ነገሮች አሉ። ፍቅሬን ብዬ በጎን ለጎን አስኬዳለሁ ብዬ ስለምወድ ነው አብሬክ የሆንኩት። ግን እኛ እያደርን ህፃን ነው የምንሆነው። ይሄ ተገቢ ነው? ተገቢ አይደለም አይደል? የኔ ጥፋት ነው እንዴ ታዲያ? ይሄ እኮ እኔ ምን አጠፋው? እሺ ሁሌ ጥፋተኛ ነኝ ማለት መጥፎ ነገር በተናገርከኝ ቁጥር ልቤ ይደነግጣል። ፍቅር እኮ ነው። ፍቅር አይደለም። ሁሌ ጥፋተኛ ነኝ የምሆነው ታዲያ? ምወቅሰው እኔ እኮ በቃ ያስጠላኝ ነገር ሁሌ ጥፋተኛ አንተ ነህ እያልኩኝ አይደለም በቃ። እና የመጨረሻ ውሳኔ በቃ ሀሳባችንን አንድ እናድርግ። የኔ ከሆንክ እንግዲህ እጠብቅሃለሁ። እኔ በጣም ነው የምወደው በስ እኔ የመጀመሪያም ፍቅሬ ነህ እና ላጣክም አልፈልግም። መጥፎ ቦታም እንዳይክ አልፈልግም። እና
በቃ አሁን ላይ እንለያይ። ምን እያልሽ ነው ሎሚ? እንለያይ ምን ማለት ነው? እየቀለድሽ ነው አይደል? ወይስ ይሄንንም እንድትማርበት ምናምን ብላችሁ ልትቀልጂ ነው አንቺ? እንደዛ ልክ አይደለም። ምን እያልሽ ነው ሎሚ? በቃ እንድንለያይ እያየሽ አውሪኝ እስኪ። አይደለም አሁን ያልሽውን ድገሚልኝ። ዛሬ ምን ሰራ ነው በስ? ምን አይነት ነው? እቃ ጨዋታ አይደለም እያልሽ እንጂ ራስሽ አሁን እንለያይ እኮ። ቢያንስ እንጠንክር። ለፍቅር ምን ያክል ዋጋ እንደሚያስከፍል እንወቅ። አንተ ትናንትና ገላ ተናገረችኝ ብለክ በቃ ትችሽ ልሄድ ነው አልከኝ አይደለ? በስሜታዊነት ነው አይወሰንሽው? ይሄንስ አይደለም እየቀለድሽ ነው አንቺ። አይደለም በቃ ማደግ አለበት። ምን እያልሽ ነው? ማደግ ሲል በእድሜ ብቻ አይደለም። ምን እያልሽ ነው ሎሚ? እኔ እንዲህ አይነት ነገር ካንቺ አልጠብቅም ማለት እና በሴ እኔ ገላ ከመናገሯ በፊት ነው እያሰብኩኝ የነበረው። እሷም አታውቅም። እሺ ሎሚ ምን እያልሽኝ ነው? እንዳትገባ እሷን እንዳትከተዝ ውስጥ ምንም አታውቅም። አይ በቃ እሷ መታ ባወራችልሽ ወሬ አምነሽ ነው ማለት ነው አንቺም እንዲህ አይነት ውሳኔ ወሰንሽው? እኔ እያሰብኩ የነበረው እሷ ደግሞ ምንም አልነገረችኝም። ይሄን የምቀበልሽ ይመስልሻል? አሁን የምትይኝን ነገር የምቀበል ይመስልሻል? እንግዲህ እኔ ውሳኔን ነገርኩበት። በቃ ምንም እኛ የምናስተምረው ነገር የለም። እንለያይ እያልሽኝ ነው አይደል? ቀልድ ነው እንዴ? የጀመርነው ቀልድ ነበር። እሺ ምንም ፍሬ ነገር እኮ አላገኘንበትም አይደል እንዴ? ሁሌ ጭቅጭቅ። ከኔ ምን አነሰ? እኔ ምን ያጎደልኩት ነገር አለ? እኔ እኮ አጎደልክብኝ እያልኩኝ አይደለም በሴ። እና ምንድነው እሱ? በቃ ስለ ፍቅር ማወቅ ስንጀምር ልበል እና አሁን እንለያይ እያልሽኝ ነው? ጥለኝ ልትሄድ ነበር እንዴ? እኔ የዛኔ ይኸውልሽ አሁን የኋላ እንትንን እያነሳችሁ ሁላችሁ የምትወቅሱበት ምክንያት የለም። ምክንያቱም ያለፈው አልፏል። ባለፈው ነገር እኔ ልወቀስ አይገባኝም። ያ እርግጥ ነው እኔ ችኩል ሆኜ ወሬ ሰምቼ ያደረኩት ነገር ነው። አጥፍቻለሁ። እኔ እየተረበሽኩኝ ነው በሴ። በቃ ከትምህርቴም አልሆንኩም። ሌላ ነገርም ማሰብ አልቻልኩም። እኔ እጠብቅሃለሁ፣ እወድሃለሁ በሴ። እንለያይ ያልሽኝ እኮ ነው ሎሚ። ልቀቂኝ፣ ቆይ ልቀቂኝ። እኔ እወድሃለሁ ግን በቃ እና ምን ማለት ነው እንዴ? ነገር ቢያንስ ማወቅ አለብን። እድሜ ብቻ ስለሄደ ቁመት ስለጨመረ አይደለም። ስለ ፍቅር እንወቅ። ችግሮችን እንዴት መጋፈጥ እንዳለብን እንወቅ መጀመሪያ። የምርሽን አይደለም? እኔ እየቀለድሽ መስሎኝ። የምርሽ እንዳልሆነ ተስፋ አደርጋለሁ ማለት እንግዲህ ዛሬ መጣሁት ይሄንን ልነግርህ ነው በሴ። ለምን ያልሽኝ ነው? ተቀበል በቃ ልሄድ በቃ። እና ቆይ አውሪኝ፣ ቆይ አልጨረስኩም በሴ። አትጫነኝ ከዚህ በላይ። ሎሚ ምን እያልሽ ነው? ከዚህ በላይ አትጫነኝ በቃ። ይሄንን ልነግርህ ነበር የመጣሁት። በጥል እኮ አይደለም፣ ሌላ ጊዜም እንገናኛለን በሴ። አይ በቃ ከዚህ በኋላ እኮ ተለያየን እያልሽኝ እኮ ነው። ተለያየን አንገናኝም ማለት እኮ ሎሚ ምንድነው እሱ? በጥል አይደለም እኮ በሴ። የምትነግሪኝን ነገር ግን አስበሽዋል? በደንብ አስበሽው ነው እያልሽኝ ያለሽ? ቆይ አሁን እንነጋገር ብዬ አይደል የመጣሁት? መነጋገሩ ምን ጥቅም አለው? እያልሽኝ ያለሽውን አስተውለሻል? እሺ አንድ ላይ ሆነን ምን አመጣ? ምን አይነት ለውጦች አመጣ? እንደዛ ነው የምታስቢ? መለያየት ነው የምትፈልጊ?
ምትዩን አስቢው መጀመሪያ ያልሽውን ነገር አስቢ በሲ አሁንም እንደዚህ እንድንሆን ተነጋግረን እኮ እንድንፈታ ነው ህፃን ልጆች ነን እንዴ ሐሳቤን ነገርኩ አይደል እንለያይ እኮ ነው እያልሽኝ ያለሽ ከዚህ በላይ መቀጠል አንችልም አልፈልግም እኮ ነው እያልሽኝ ያለሽ እኮ እኔ የኔን ሐሳብ ነገርኩ ይሄንን ነው የምፈልገው መለያየት ነው የምትፈልጊው መለያየት ነው የምትፈልጊው በአሁኑ ሰዓት አውቅ ይሄን አይደል የምትፈልጊው ቻው በቃ ተለያዩ ሲባል ኧረ ሰው ምን ይለናል እሺ የኛ ሲሆን የሰማ ሰው ምን ይለናል ግደለም አትሂጂ አብሮ መኖር ይሻለናል እባክሽ አትሂጂ አብሮ መኖር ይሻለናል እመነኝ ሰችኝ ጎዳናው ሰምተሻል እንደኔ በደስታ ሳቅጠሏል